አውደ ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት። የኢትዮጵያ ኤሌክትሪክ አገልግሎት ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚቀርብ መሰናዶ ኤሌክትሪክ አገልግሎት የአገር ብርሃን የእድገት ብልሃት። አገልግሎቱ ኢኮኖሚው የሚጠይቀውንና ዜጎች የሚያስፈልጋቸውን ሀገራዊ ኤሌክትሪክ ፍላጎት በማሟላት ሁለንተናዊ እርካታን ለመፍጠር ራዕይ ሰንቋል። ለላቅ አገልግሎት ፈጣን መስተንግዶ ራዕይ ሰንቀን ተቋሙ የሚሰጠውን አገልግሎት ከማስፋፋት ጎን ለጎን ዘመናዊነትን የተላበሰ በቴክኖሎጂ የተደገፈና ዓለም አቀፋዊ ጥራቱን የጠበቀ እንዲሆን ተልዕኮ አንግቧል። አውደ ኤሌክትሪክ ልማቱ ሞተር የጀርባ አጥንታችን እጅግ ከዘመነው አገልግሎታችን። ሰላም አድማጮች እንዴት ቆያችሁ? ዘወትር በዚህን ሰዓት በየ15 ቀኑ የሚደመጠው የአውደ ኤሌክትሪክ የሬዲዮ ፕሮግራማችን ተጀምሯል። የኢትዮጵያ ኤሌክትሪክ አገልግሎት ከፋና ሚዲያ ኮርፖሬሽን ጋር በመተባበር በሚያቀርቡላችሁ በዛሬው መሰናዷችን በአዳማ ከተማ በተገነባው የኮሪደር ልማት ስኬት ውስጥ የኢትዮጵያ ኤሌክትሪክ አገልግሎት ሚና እንደምን ያለ ነው ስንል በአብይ ጉዳያችን እንጠይቃለን። ብታውቁት ስንልም ከዚሁ ርዕሰ ጉዳይ ጋር አያይዘን ያሰናዳንላችሁ ቅንብር አለን። አድማጮች የተመረጡ የተቋሙ ሰሞንኛ መረጃዎችና የዜማ ግብዣም ተካተዋል። አሁን በቀጥታ ወደ ሰሞንኛ ወሬዎቻችን እናቀናለን። ብሩክ ድንቁ ይጠብቃችኋል። በ2018 በጀት ዓመት የመጀመሪያው 6 ወር 266916 አዳዲስ ደንበኞችን የኤሌክትሪክ ኃይል ተጠቃሚ ማድረግ መቻሉ ተነገረ። የአዲስ ኃይል ማገናኘት አፈጻጸሙም ከአምናው ተመሳሳይ ወቅት ጋር ሲነጻጸር በ13.2 በመቶ ብልጫ መኖሩን በመግለጫቸው የጠቆሙት የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው አዲስ ኃይል ከተገናኘላቸው ደንበኞች መካከል 93.3 ከመቶ የድህረ ክፍያ እንዲሁም 6.7 ከመቶ የቅድመ ክፍያ ቆጣሪ ተጠቃሚ ደንበኞች መሆናቸውን ገልጸዋል። የኤሌክትሪክ ተደራሽነትን ለማድረግ ከዋናው ኃይል ቋት ወይንም ግሪድ 47 የገጠር ቀበሌዎችንና መንደሮችን የኤሌክትሪክ ተጠቃሚ በማድረግ ከእቅድ በላይ መፈጸም መቻሉን በመግለጫቸው አመላክተዋል። በሌላ በኩል ከዋናው ኃይል ቋት ወይንም ግሪድ የራቁ ቀበሌዎችን የኤሌክትሪክ ተጠቃሚ ለማድረግ በተሰራ ስራ 16 ቀበሌዎችን በኦፍ ግሪድ ከፀሐይ ኃይል ማመንጫ የአገልግሎቱ ተጠቃሚ ማድረግ ተችሏል ብለዋል። በሌላ በኩል በ2018 በጀት ዓመት ባለፉት 6 ወራት ከኢነርጂ ሽያጭ ከአዲስ ደንበኞች መስተንግዶ እንዲሁም የማያገለግሉ ንብረቶችን በማስወገድና ከልዩ ልዩ ገቢ በአጠቃላይ 52.26 ቢሊዮን ብር በመሰብሰብ 96 ከመቶ ማስመዝገብ መቻሉን በመግለጫው ተመላክቷል። አስተማማኝ የኃይል አቅርቦት እንዲኖር ባለፉት ወራት ከ52 ቢሊዮን ብር በላይ ወጪ በማድረግ የኤሌክትሪክ መሰረተ ልማት የማሻሻያና መልሶ ግንባታ ስራዎች መከናወናቸውን ጨምረው ተናግረዋል። በአጠቃላይ በ2018 በጀት ዓመት 6 ወራት ኤሌክትሪክ የተገናኘላቸው ደንበኞችን ጨምሮ የተቋሙ ደንበኞች ቁጥር 5.46 ሚሊዮን በላይ መሆኑንም ኢንጂነር ጌቱ ተናግረዋል። የኢትዮጵያ ኤሌክትሪክ አገልግሎት በ2018 በጀት ዓመት የመጀመሪያ 6 ወራት የተጠያቂነትን ስርዓት ለማስፈን ባከናወነው ስራ 651 አመራርና ሰራተኞች ላይ እርምጃ መውሰዱ ተገለጸ። እርምጃ ከተወሰደባቸው አመራርና ሰራተኞች መካከል 13 የስንብት፣ 481 የደሞዝ ቅጣት፣ 157 የጽሑፍ ማስጠንቀቂያ መሆኑ ተገልጿል። በሌላ በኩል ተቋሙ ተግባራዊ ባደረገው የሙስና ጥቆማ ማቅረቢያና በሌሎች አማራጮች ከቀረቡት 311 ጥቆማዎች ውስጥ 270ዎቹ ላይ የማጣራት ስራ ተሰርቷል። በቀረቡት ጥቆማዎች መሰረት ጥፋተኛ መሆናቸው ከተለዩ አጠቃላይ 118 ሰራተኞች መካከል በሂደት ላይ ያሉትን ጨምሮ በ75 ሰራተኞች ላይ ልዩ ልዩ አስተዳደራዊ እርምጃዎች ተወስዶባቸዋል። በተያያዘም የኤሌክትሪክ ኃይል ስርቆት የፈጸሙ 18 ግለሰቦች ላይ ክስ ተመስርቶ 2.95 ሚሊዮን ብር እንዲከፍሉ ተደርጓል። በተጨማሪም የኤሌክትሪክ መሰረተ ልማት ስርቆትና ውድመት ባደረሱ 14 ግለሰቦች ላይ ክስ ተመስርቶ ከ2000 ብር መቀጮ ጀምሮ እስከ 10 ዓመት ጽኑ እስራት ድረስ እንዲቀጡ በፍርድ ቤት ማስወሰን ተችሏል። የደንበኞችን አገልግሎት አሰጣጥ ለማሻሻል የሚያስችል የትራንስፎርሜሽን ፕሮግራም ይፋ ተደረገ። የኢትዮጵያ ኤሌክትሪክ አገልግሎት የአገልግሎት አሰጣጡን ለማሻሻልና የደንበኞችን የእርካታ ደረጃ ለማሳደግ የሚያስችል የትራንስፎርሜሽን ፕሮግራም ይፋ አድርጓል። በፕሮግራሙ ላይ ሀሳባቸውን ያጋሩት የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው ይህ ፕሮግራም ከመደበኛ አገልግሎት አሰጣጥ ወደ ደንበኛ ተኮርነት ለመለወጥ የሚያግዝና አዳዲስ ዲጂታል ቴክኖሎጂዎችን፣ የተሻሉ የስራ ሂደቶችን ያካተተ ነው ብለዋል። የደንበኞችን
እርካታ ለማምጣት በሰራተኞች አእምሮ ውስጥ ለውጥ መጀመር እንደሚገባ አስገንዝበዋል። በደንበኞች አገልግሎት አሰጣጥ፣ በቴክኒክ፣ በኢንጂነሪንግ እንዲሁም በአስተዳደር ስራ ላይ የተሰማሩ ሰራተኞች ለደንበኛ አገልግሎት መሻሻል ትልቅ አስተዋጽኦ እንዳላቸው ገልጸው የደንበኞችን እምነት ማጠናከር ይገባል ብለዋል። ኢትዮጵያ በፈጣን እድገት ጎዳና ላይ ያለች ሀገር በመሆኗ የከተሞቻችን እድገትና የኢንዱስትሪ ስፋትና የዲጂታል ልማት ከኃይል አቅርቦት ጋር የተገናኘ በመሆኑ ተቋሙም ከዚህ እድገት ጋር መሄድ ይኖርበታል ሲሉም ተናግረዋል። የኢትዮጵያ ኤሌክትሪክ አገልግሎት ከፋና ሚዲያ ኮርፖሬሽን ጋር በትብብር የሚያቀርቡላችሁ አውደ ኤሌክትሪክ ፕሮግራማችን መደመጡን ቀጥሏል። ወደ አብይ ጉዳያችን እንሻገር። ብዙ የሀገራችን ከተሞች ለነዋሪዎቻቸው ምቹ የሆኑ ዘንድ የኮሪደር ልማት ስራዎችን እያከናወኑ ይገኛሉ። በዚህ የልማት ስራ ውስጥ ደግሞ የኤሌክትሪክ ኃይል አቅርቦት ትልቁን ድርሻ ይወስዳል። እኛም ለዚህ ማሳያ የሆነን ዘንድ በአዳማ ከተማ የኮሪደር ልማት ስኬት ውስጥ የኢትዮጵያ ኤሌክትሪክ አገልግሎት ድርሻ እንደምን ያለ ነው ስንል በአብይ ጉዳያችን ተመልክተነዋል። በፊት የምታየው መስመር ነው። ወይ ጥቁር ጎማ ነው የሚታየው፣ ወይ ነጭ ብረት ነው የሚታየው። በቃ የሆነ ለአይን የማይመች ነገር ነው የሚታየው። እየሄድክ እያለ አይንህ ውበትህ ፎቅ ላይ ማረፍ ሲገባ ገመዱ ላይ ያርፋል። ከዛ ውጪ ደግሞ ርቀት ያለው እያል ከፖል ጋር ትጋጫለህ። ፖል ነው የሚበዛው። ቶታሊ የተጠላለፈ ነው ማለት ነው። መብራቱ በጣም እንደዚህ ዴኮሬት መሆኑ ምንም አይነት ወንጀል ስራ እንዳይካሄድ፣ ሌባ እንዳይደበቅ፣ ሰው በነፃነት እንዲሄድ የካሜራ ሲስተሙ ምኑ ሁሉ በጣም ቆንጆ ነው። መንገድ ዳር የነበረውን ፖሎቹን አንስተን ወደ መሃል ወይም ወደ ሁለተኛ መንገድ በመውሰድ አዳማ በዚህ በሚታየው እንዲታምር አድርገናልና ብዙ ስራ የተለፋበት ቀን ሌሊት ሳይባል የተሰራው ሰራተኛ ባይዘው እስከ ሌሊት እስከ 6 ሰዓት እስከ 7 ሰዓት የሰራንባቸው ስራዎች ያደርንባቸው ቦታዎችም አሉ። ከኤሌክትሪክ አገልግሎት ጋር ወደፊት የምንሰራቸው ስራዎች እንዳሁኑ ነው የምንሰራው። ካሁኑም ደግሞ ዘመን እናደርጋለን፣ ፈጠንም እናደርጋለን፣ ብዛትም እንሰራለን። ለምን አመራሩ ቅን ከሆነ ስራ ይሰራል፣ ቴክኒክ ክፍሉ ቅን ከሆነ ስራ ይሰራል። በናዝሬት በአዳማ ከተማ ምሽት ለጉርጉዞ የምትወጣው ቀድማ ነው ዘንድሮ ላይ ተከለለ። በሀገራችን ከተሞች እየተገነቡ የሚገኙ የኮሪደር ልማት ስኬት አስኳሉ የኤሌክትሪክ አቅርቦትና ተደራሽነት ነው ይባልለታል። ብዙ ባለድርሻ አካላት ቢሳተፉበትም የኢትዮጵያ ኤሌክትሪክ አገልግሎት የኤሌክትሪክ አቅርቦት ግን የልማቱ ራስ ነው ቢባል ማጋነን አይሆንም። ይህ ሲባል ከአቅርቦት አንጻር ብቻ ሳይሆን መሰረተ ልማቱ የዘመነ እንዲሆን ከማስቻልም ጭምር መታየት የሚገባው ነው። ለዚህ ደግሞ ማሳያው የአዳማ ከተማ የኮሪደር ልማት ስራ ነው። አውደ ኤሌክትሪክ የሬዲዮ ፕሮግራማችንን ነው እያደመጣችሁ የምትገኙት። ክቡራትና ክቡራን አድማጮቻችን አሁን በምሽት አዳማ ከተማ ላይ ነው የምንገኘው። አዳማ ከተማ እንግዲህ ከአዲስ አበባ ሲመጣ ከመግቢያ ጀምሮ እስከ ሀረር መንገድ እስከሚባለው መውጫ ድረስ ስማርት በሆኑ መብራቶች ተንቆጥቁጣለች፣ አሸብርቃለች። ይሄም እንግዲህ ከኮሪደር ልማት ስራው ጋር ተያይዞ ያለውን ስራ የሚያመላክት ነው። ከዚህ ጋር ተያይዞ እንግዲህ የኤሌክትሪክ አገልግሎት ሚናው ምንድን ነው? በተለይ አዳማ ከተማ ላይ እንደመገኘታችን የአዳማ ሪጅን ኤሌክትሪክ አገልግሎት ምን አይነት ሚና ያለው በዚህ የልማት ስራ ውስጥ የሚለውን ነገር የተወሰነ ነገር እያነሳሳን እንቀጥላለን። እስኪ እንተዋወቅ። ስምህንና የስራ ድርሻን ትነግረኛለህ? እሺ፣ አመሰግናለሁ። ሐምዛ አሊ አደም እባላለሁ። የአዳማ ሪጅን ኔትወርክ ኤንድ ኢንፍራስትራክቸር ኃላፊ ነኝ። መልካም። እንግዲህ ያው አዳማ ላይ ነው የምንገኘውና እኚህ ስማርት መብራቶች የእናንተ ውጤቶች የእናንተ ትሩፋቶች ናቸው ብለን እናስባለን እና እስኪ መጀመሪያ እንደው በከተማዋ ከቨሬጁ ምን ይመስላል፣ ተደራሽነቱ ሽፋኑ ምን ይመስላል የሚለውን ነገር እናስቀድም እስቲ። ያው እንደምታዩት ከአዳማ መግቢያ ከፖሊስ ኮሌጅ ጀምሮ እስከ ሀረር መውጫ እስከ ዳቤ በር ድረስ ሙሉ ለሙሉ በኮሪደር ተሸፍኗል። ይህ ኦልሞስት ወደ 19.6 ኪሎ ሜትር አካባቢ ነው። ያ ማለት 19.6 ኪሎ ሜትሩ ራይት ሳይድ እና ሌፍት ሳይድ በስተቀኝ እና በስተግራ የተዘረጉ መስመሮች ነበሩ በጊዜው። መስመሮቹም የከፍተኛ መስመር፣ የዝቅተኛ መስመር እንደዚሁም ትራንስፎርመሮች፣ ሌሎች የመንገድ መብራቶች፣ ብዙ የኤሌክትሪክ ውጥፍጥፍ ያሉ ብዙም ለእይታ ያላማሩ መስመሮች ነበሩ።
በወቅቱ ቀድመን ምንድነው ያሰብነው እነዚህ ከፍተኛ መስመርም ዝቅተኛ መስመር በሚዘዋወርበት ጊዜ ከፍተኛ የሆነ ኢንተራፕሽን ከስተመር ሳይድ ላይ እንዳይኖር ኮሪደሩ በስተጀርባ ባለው የማበዳደር ስራዎችን የመስራት ከአበዳደር መስር በኋላ ደግሞ እነዚህ ፊት ለፊት የሚታዩትን ከፍተኛም ዝቅተኛ መስመሮችን የመገልበጥ ስራ ተሰርቷል። ሌላ ደግሞ ከ17 እስከ 20 የሚሆኑ ትራንስፎርመሮችን ሪሎኬት አድርገን ወደ ውስጥ አስገብተናል። እንደዚሁም ደግሞ ያው እንደዚህ እንደሚያምረው መብራቱ ለዚህ ለመንገድ መብራት ደግሞ ኦልሞስት ከ17 በላይ ትራንስፎርመሮችን አስቀምጠናል። እንደዚሁም ደግሞ 3 ስሪ ፌዝ አክቲቭ ሪአክቲቭ ቆጣሪዎችን ገጥመናል እና ይሄ ነው ያለው አጠቃላይ ሁኔታ። ዛሬ ላይ አዳማ እንዲህ አሸብርቃ ትምር እንጂ ቀደም የነበረው የከተማዋ ገጽታ እንደ በርካታ የሀገራችን ከተሞች ሁሉ የኤሌክትሪክ መሰረተ ልማትን ጨምሮ ሌሎች መሰረተ ልማቶችም በቅጡ ተሰድረው የሚገኙባት አልነበረችም። ይህም ለቀድሞው ገጽታዋ መበላሸትና አለማማር ምክንያት ነበረ። እሺ፣ አመሰግናለሁ። ሀብታሙ ግዛው ጉደታ እባላለሁ። የአዳማ ከተማ ምክትል ስራ አስኪያጅና የከተማ አገልግሎት ኃላፊ። ከኤሌክትሪክ አገልግሎት ጋር ብዙ ለውጥ ነው ያመጣው። በፊት የምታየው መስመር ነው ወይ ጥቁር ጎማ ነው የሚታየው ወይ ነጭ ብረት ነው የሚታየው። በቃ የሆነ ለአይን የማይመች ነገር ነው የሚታየው። እየሄድክ እያለ አይነት ውበትህ ፎቅ ላይ ማረፍ ሲገባ ገመዱ ላይ ያርፋል። ከዛ ውጪ ደግሞ ርቀት ያለው እያል ከፖል ጋር ትጋጫለህ። ፖል ነው የሚበዛው። ቶታሊ የተጠላለፈ ነው ማለት ነው። የሆነ አበስትራክት የተነሳ ፊልም የሚመስለው ጭራሽ ነው። በዚህ ጋር ፖል ነው፣ በዛ ጋር ፖል ነው፣ ይሄን ፖል ነው። ሰው እንደዛ ውስጥ ነው የሚሄደው። ያኛው ፖል ልክ ወደ ኋላ ሲነሳና ሲያልፍ ቶታሊ ከተማውን በጣም ነው የለወጠው። ይሄኛው ስማርትፎን ነው። ስማርትፎኑ አይገናኝም። ይሄኛው ካሜራ አለው፣ ሲሲቲቪ ካሜራ አለው፣ ላይቶች አሉት፣ ቲቪዎች አሉት፣ ማስታወቂያ እንሰራበታለን። የከተማው በጣም ነው የጨመረው ማለት ነው። አይገናኝም፣ ጭራሽ ነው አይገናኝም። የበፊቱ እኮ መብራት ከማየት በላይ ፖል ነው የምናየው፣ ኮንክሪት ነው የምናየው። ሁላችን የምናየው ዛሬ ላይ መካድ አይቻልም። ስለሆነ ያንን ኮንክሪት ወደ ኋላ ማሳለፍና ወደ ዘመነ ቦታ ማንጣት ትልቅ ነገር ነው ማለት ነው። አይተን ከሆነ ሙሉ ለሙሉ የምናየው ስማርት ፎኖቹን ናቸው የምናየው። ስማርት ፎኖቹን በምናይበት አጋጣሚ ራሱ ለከተማ ምን አመጣ? ድምቀት አመጣ። በፊት ያኛው ፖሉ ፎቅን ይከልላል፣ የትራፊክ እይታ ይከልላል፣ ለትራፊክ ደህንነት ስጋት ይኖረዋል። ህብረተሰቡ ሲሄድ ራሱ የተጠላለፈ መንገድ ላይ ነው የነበረው ማለት ያልባልበት ቦታ ላይ ነው የቆመው ስለሆነ፣ ስለዚህ ይሄኛው ደግሞ የከተማን ውበት ወደ ኋላ አስቀርቶታል ማለት ነው። በጊዜው ስራ ሰርቷል፣ ጥሩ ነገር ነው። ነገር ግን አሁን ላይ ደግሞ የሚያስፈልገው ስማርት አዳማን ግብ ለማድረስ እነኛ ፖሎች ወደ ኋላ ማለፍና ከትራፊክ እይታ እንደዛውም ከከተማ ውበት ጋር ከከተማ አንጻር ጋር ተያይዘን ወደ ኋላ ማለፉ በጣም ልዩነት አለው ማለት ነው። ክቡራትና ክቡራን አድማጮቻችን አሁንም ቆይታችን እንደቀጠለ ነው። አውደ ኤሌክትሪክን ነው እያደመጣችሁ የምትገኙት ከፋና ሚዲያ ኮርፖሬሽን። እንግዲህ በአዳማ ነው የምንገኘው ብያችኋለሁ። በአዳማ የተሰራውን የኮሪደር ልማት እያየን ነው። በኮሪደር ልማቱ ከተገነቡ መሰረተ ልማቶች አንዱ ደግሞ ሰፋ ያለው የእግረኛ መንገድ ነው። በዚህ ነፋሻማው ምሽት ሰፋ ባለው እግረኛ መንገድ ላይ ደግሞ የሚዘዋወሩ የከተማዋን ነዋሪዎች አግኝተናል። እስቲ ከነሱ ጋር ደግሞ ጥቂት ቆይታ እናድርግ። ሲራክ ጉግሳ እባላለሁ። የምኖረው አዲስ አበባ፣ የምሰራው ደግሞ ጤና ሚኒስቴር ነው። አዳማን ከዚህ በፊት በጣም አውቃታለሁ። በእውነቱ በእንደዚህ አይነት ሁኔታ አልነበረችም። አሁን ከቅርብ ጊዜ ወዲህ ሁሉ ለስራ እዚህ በስራ አጋጣሚ እንመጣለን። አብዛኛው አንዳንድ ወርክሾፖች ስራዎችን ለመስራት ወደዚህ ስለምንመጣ በደንብ አውቀዋለሁ አዳማን። በዚህ ልክ አልነበረችም። መንገዶቹ ጠባብ ናቸው። ዎኪንጉ አይመችም። ሰውም መኪናውም አንድ ላይ ነው የሚሄደው። አደጋ የሚከሰትባቸው ቦታዎች ነበሩ። ብዙ ጫት ቤቶች በየመንገዱ ዳር፣ ብዙ የንግድ ቤቶች ነበሩና ሴፍቲው ጥሩ አልነበረም በወቅቱ። በዛ ልክ ነው አዳማን በፊት ማቃት። ማሌት መዝገቡ እባላለሁ። የዚህ ከተማ ነዋሪ ነኝ። በጣም ነው የምታምረው። በጣም ከበፊት በቃ አሪፍ ነው፣ ጽድት ያለ ነው፣ በጣም ያምራል። እኔ አዳማ አይደለም ዱባይ ነው የምትመስለኝ። ይቀጥልበት። አሁን በእውነቱ በጣም በሚገርም ሁኔታ በጣም ኤክስትሪም ተቀይራለች አዳማ። እጅግ በጣም በሚያኮራ አንደኛ ከጫፍ እስከ ጫፍ ነው አሁን መንገዱ የሚታየው። ሁለተኛ በጣም ኤክስትሪም ሰፍቷል። ባይክዌይ ያለው፣ ወክዌይ ያለው፣ ፖሎች ቦታዎች፣ የአትክልት ቦታ አለው እና ኦልሞስት ዘሴም ቱ አዲስ ነው፣ በቃ አዲስ አበባ ነው እና በጣም ያስገርማል። መብራቶቹ በየመንገዱ ማረፊያ ያለው መቀመጫው መብራቱ በጣም ደስ ይላል እና ኢቭን አሁን ከነበርንበት ሆቴል መንገዱ በጣም ስለተመቸና መብራቱ ስላማረ ወክ ለማድረግ ወተን ነው እንግዲህ ያገኛችሁን ማለት ነው። አዳማ ከተማ ምሽት ለጉርጉዞ የምትወጣው ቀድማ ምነው ዘንድሮ ላይ ተከለለ። አዳማ ከተማ ዛሬ ላይ በዚህ ደረጃ ትገኝ ዘንድ በጋራ መስራቱ፣ በቅንጅት መቆሙ አስፈላጊ ነበር።
ከዚህ አንጻር በከተማ አስተዳደሩና በኢትዮጵያ ኤሌክትሪክ አገልግሎት የአዳማ ሪጅን መካከል የነበረው መናበብና መግባባት ለስራው ስኬት አበርክቶ የላቀ ነው ማለት ይቻላል። ይሄ ደግሞ እንዲሳካ ብዙ ሚና ተጫውተዋል። መብራት ኃይል እንዴት ነው ሚና ተጫውተው ፖሉን በአግባቡ ከመዘጋጃ ጋር ሆኖ ከከተማ መስተዳደሩ ጋር ሆኖ ፖሉን ቶሎ ብሎ የሚከፈል ካለ ተከፍሎ እንደዛውም ደግሞ የራሳቸውን ዲስካውንት አድርገውበት ወደ ኋላ ሲቀይሩ ከኛ ጋር እንትን አልነበረውም። አመራሩ እያንዳንዱን ወስዶ ነው የሰራው። የስራ አስካጁ አለ፣ የመብራት ኃይል ኃላፊው አለ፣ ቴክኒክ ክፍሎች አሉ። እነኛ ተናበው የሚነሱ መነሳት ያለባቸውን ፖል ከኮሪደር 24 ሰዓት ሰርተው ነው ያነሱት። 24 ሰዓት ያለምንም ጭቅጭቅ 24 ሰርተው ነው ያነሱት። ይህንን አንሳ ሳይባል መነሳት ያለበት ቦታ ላይ ከተለዩ በዲዛይን ከተለዩ በኋላ ቶታል እነሱ ናቸው ተወጡት ማለት ነው። እኛ ገዛን ያደረግነው እንደ ከተማ አስተዳደሩ። በአሁኑ አጋጣሚ እንደ ከተማችን ውበት በመጨመር በመብራት ዙሪያ ላይ ወደ ውስጥም ሴንተርም ከውጭም ከውስጥም ሆነው ትልቁ ስራ ሰርተዋል። በእኛና በእነሱ መናበብ ከተማዋ እንድታምርና እንድትደምቅ የተደረገበት ነው ያለው። የአሁኑና በፊቱ በጣም ልዩነት አለው። አይተን ከሆነ በፊት ፖሎቹ ላይ የሚበዛው እንግዲህ ያው ማስታወቂያ ይበዛል፣ ወረቀት ነው ይበዛል፣ ማስታወቂያ ይበዛል፣ ያ ይመጣ ይለጠፋ የራሱ ተጽዕኖ ነበረው። አሁን ወዴትም አይደለም። ስለዚህ በዚህ አጋጣሚ ጥሩ ነገር ነው ይዞ የመጣ ጥሩ ነገር ነው የሰሩት ማለት ፈልጋለሁ። አውደ ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾ። መልካም። ይሄ ስራ እንግዲህ እዚህ ደረጃ ላይ እንዲደርስ ሁሉም ባለድርሻ አካላት ሚና ሊኖርበት ይገባል ብዬ አስባለሁኝ። አንዱ ባለድርሻ አካል እናንተ ናችሁ። እንደው በባለቤትነት ይህን የኮሪደር ልማት የሚሰራው ደግሞ የከተማ አስተዳደሩ ነው። ሌሎችም ባለድርሻ አካላት ይኖራሉ። ከነሱ ጋር የነበራችሁ ግንኙነት ምንድን ነው? አሁን አንዳንድ መስመሮችን ከቦታ ወደ ቦታ ስትቀይሩ የሆኑ ነገሮችን ስትሰሩ ምናልባት ከባለድርሻ አካላት ጋር ግንኙነት ይኖራችኋል ብዬ ስለማስብ ነው ይሄን ማነሳውና ስራው ላይ የነበራችሁ ህብረት፣ ስራው ላይ የነበራችሁ መተጋገዝን እንዴት ነው የሚገልጡት? እዚህ ስራ ላይ በኢዩ ደረጃ እንደ አዳማ ሪጅን ከማኔጅመንት እስከ ቴክኒሻን ድረስ ሙሉ ተሳትፎ አድርጎበታል። ማኔጅመንቶችም ወርደው መስመር በየት በኩል መሄድ አለበት የራሳቸውን ሀሳብ እየሰጡ የብዙ የተቋማችን የማኔጅመንቶች አስተያየት የገባበት ስራ ነው የተሰራው። በዚህም ረገድ ደግሞ ከመስተዳደሮች ጋር በሚጠይቁት ነገር ይሄ ነገር ይነሳልን፣ ይሄ ይሁንልን በሚሉት ፊድባክ እየሰጠን እያንዳንዷ ቀን መልስ ሳንሰጥ አንገባም። ቅድም እንደነገርኩ አምሽተን የምንገባበት ምክንያት ይሄ ነው። ለምን? በእኛ ምክንያት ምንም ነገር እንዲስተጓጉል ስለማንፈልግ ማለት ነው። መጨረሻ ላይ ደግሞ እንደዚሁ የመንገድ መብራቶቹ ሲተከሉ ከቴሌዎች ጋር አብረን በመናበብ በመስራት ይህንን የመሰለ ውብ የሆነ የመንገድ መብራቶችን እንዲኖረን እናደርገናል። በኤሌክትሪክ አቅርቦት የደመቀችው አዳማ በተለይ በምሽት ውብ ሆና ትታያለች። ከዚህ ውበት ጀርባ ግን ለኮሪደር ልማቱ ዋነኛ ግብአት የሆነው የኤሌክትሪክ ኃይል አቅርቦትና ተደራሽነት የአንበሳውን ድርሻ ይወስዳል። እንደዚህ አልነበረም። አሁን በጣም አሪፍ ነው። በጣም ያምራል። ለውጡ ደስ ይላል። ከዚህ በላይ እንዲቀየር ነው የምንፈልገው። አሪፍ ነው። ደስ ይላል። ከዚህ በላይ ድግ ይበልልን። ሀገራችን ስትለወጥ ደስ ይላል። ይቀየርልን እና ደስ ይላል። አሁን እነዚህ ፖሎች እኔ ድሮ ታይላንድ ማቃቸው ፖሎች ናቸው። ውጭ ሀገር የነበሩ ፖሎች ናቸው። በሚገርም ሁኔታ መብራቱ፣ ፖሉ ሁሉ ትልቅ ሪኖቬሽን ነው እና አገራችንን ወደ ትልቅ ስታንዳርድ ከሌሎች ከምናቃቸው ትልልቅ አገሮች ጋር እኩል ተርታ ያስገባ ፕሮጀክት ነው እና እኔ በጣም ነው የምደነቀው። ይሄ አዳማ ብቻ አይደለም እንደዚህ አይነት ነገር ያለው። ጅጅጋ ብትሄድ፣ አዋሳ ብትሄድ፣ አሁን ቢሾፍቱ በቅርብ ብትሄድ፣ አዲስ አበባ ብትሄድ እና ሌሎች ክልል ከተሞች ሁሉ በዚህ አይነት ሁኔታ እየተሰሩ ነው እና በጣም እንትን ነው። ሁለተኛ የመብራቱ በጣም እንደዚህ ዴኮሬት መሆኑ ምንም አይነት ወንጀል ስራ እንዳይካሄድ፣ ሌባ እንዳይደበቅ፣ ሰው በነፃነት እንዲሄድ የካሜራ ሲስተሙ ምኑ ሁሉ በጣም ቆንጆ ነው እና ኤክስትሪም በጣም የሚያምር ነው እና ይሄ በአጭር ጊዜ ውስጥ ውዝን ሾርት ፔሪድ ነው የተሰራውና እኛው አይናችን እያየ እዚሁ እያየ ነው የተሰራውና መብራቶቹ ደግሞ በጣም ብራይት ናቸው፣ የተለያዩ ናቸው። አሁን ይሄ ስትሪፑ ብታዩ በየፖሉ ላይ ያለው ከላይ ያለው ምን ብታዩ ቴክኖሎጂው በጣም የረቀቀ ነው። በየጎዳናው ላይ የምታዩ መብራቶች ሁሉ በጣም ቴክኖሎጂያቸው የረቀቁ ከዚህ በፊት አይተናቸው የማናቅ አዳዲስ ናቸውና ለሀገራችን በጣም ትልቅ በዜግነት እንድትኮራ የሚያደርግ ነገር ነውና ደስ ይላል። ክቡራን አድማጮቻችን አዳማ ከተማ ነው የምንገኘው፣ በምሽት ማለት ነው። እንግዲህ አዳማ የምትታወቅበትን ለስለስ ያለ አየር እየማግን ነፋሻማውን ምሽት እያሳለፍን ነው የምንገኘው። አውደ ኤሌክትሪክን እያደመጣችሁን ስለሆነ ከኛ ጋርም ስላላችሁ እጅግ አድርገን
እናመሰግናለን። እንግዲህ እዚህ የተገኘ ነው በቅርቡ የተሰራውን የኮሪደር ልማት ለመመልከት ነው። እዛ የኮሪደር ልማት ውስጥ የኢትዮጵያ ኤሌክትሪክ አገልግሎት ሚና እንደምን ያለ ነው ብለን እየተመለከትን ነው የምንገኘው። እንግዲህ ከአዲስ አበባ መግቢያ ጀምሮ በአዳማ ከተማ እስከ ሐረር መውጫ ድረስ ባለው ረጅም አስፋልት ላይ የተሰራው የኮሪደር ልማት በስማርት መብራቶች ተንቆጥቁጦ ነው የሚታየው። ርዝመቱ እስከ 19 ኪሎ ሜትር የሚደርስ እንደሆነም ተነግሯል። ከዛ ውጪ በርካታ ስራዎች ተሰርተዋል። በዚህ የኮሪደር ልማት ስራ ላይ እንግዲህ የኢትዮጵያ ኤሌክትሪክ አገልግሎት ፊት ለፊት ያሉትን የእንጨትና የኮንክሪት ፖሎችን በማንሳት ስማርት መብራቶችን በመትከል እንዲሁ ደግሞ በርካታ ትራንስፈርመሮችንም ለዚህ መብራት አገልግሎት በማዋል በተሰሩት የስማርት መብራቶች ዙሪያ ደግሞ ምንም አይነት አየር ባየር የተዘረጋ መስመር እንዳይኖርና የከተማዋ ውበት የተጠበቀ እንዲሆን ከማድረግ አንጻር በጣም በርካታ ስራዎች ተሰርተዋል። ኃይል ሳይቆራ ነው የተሰራ ባይዘው በብሎክ ነው የሄዱት። ደስ ከሚለው በብሎክ ነው የሄዱት። ለምሳሌ አንድ ብሎክ ከጠዋት እስከ 6 ሰዓት አንድ ብሎክ ከተነሳ ከሰዓት በኋላ ደግሞ ያኛው የተነሳው ያገናኙትና እሱን አብርቶ ወደ ሌላ ነው የሚያልፉት። አይደለም መብራት በ24 ሰዓት ጠፍቶ አቅምኛ 24 ሰዓት ውስጥ ጠፍቶ የዋለበት አጋጣሚ የለም። ይሄ ሁሉ ዲስተርብ ሲደረግ ይሄ ሁሉ ፖል ሲነሳ መብራት ያጣበት አጋጣሚ የለም። ለኮሪደር ተብሎ መብራት አልጠፋ። አንዱን ብሎክ ሲያነሱ አንደኛውን ብሎክ ያበሩታል። ያኛውን ብሎክ ሲጨርሱ የኛውን እያበሩት ከስር እያበሩት ኮኔክት እያደረጉት ነው የሄዱት ማለት ነው። ስለዚህ በዚህ ጉዳይ ላይ ገፍቶ የመጣብን መብራት ተቆራርጦ ያሸገረን የለም ማለት ነው። ትልቅ ሆቴሎች አሉን፣ እኛ ትልቅ ድርጅቶች አሉን። እንደ አዳማ ትልቅ የኢንቨስትመንት ኤሪያ ናት፣ እንደዛውም የኢንዱስትሪ ከተማ ናት። አልፎም ይሄን ያህል የመስመር መቆራረጥ ሳያስቸግር ተናቦ በከተማ መሃል ላይ በማለፉ የተነሳ እነሱም ተናቦ በብሎክ እየሰሩ ስለሆነ አንድ ብሎክ እስከ 4 ሰዓት እስከ 6 ሰዓት ከሰሩ ያኛውን ልክ ሁሉን ነገር ጨርሶ ነው ፖሉን የሚያነሱት። ፖሉን አንስቶ አይደለም እነሱ የገጠሙት። ሁሉ ነገር ያልቃል። ካለቀ በኋላ ቀጥታ መብራቱ ወይንም መስመሩ ይሄዳል፣ ኮኔክት ይደረጋል። ሲነሳና ሲበራ አይታይም። በዛ ሁሉ ፍጥነትም አደጋም አላደረሰም ማለት ነው። በዛ ሁሉ በመፋጠን መሃል እኮ በሩጫ መሃል የሆነ ነገር ይኖራል። ስለዚህ የመብሰር መቆራረጥ እኛን አላጋጠመንም። እንደ ሀገር አንዳንዴ ሲኖር ይኖራል እንጂ እኛ የተሻለ ነገር ነው ያለው። ኖርማሊ በፊት የጠፉትን መብራቶችን ለማንሳት በአሁኑ ሰዓት ላይ ትልቁ ሚና እየሰሩ ስለሆነ የመብራት መቆራረጥ በዚህ በኮሪደሩ ምክንያት ያለለ መሆኑን ነው የሚገልጸው። አላስቸገረንም። ብዙ ዲስተርብ አድርገናል፣ ግን አላስቸገረንም። አውደ ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት። መልካም መጨረሻ ላድርገውና እንደ አዳማ ከተማ ለደንበኞች ያልተቆራረጠ ኃይል ከማድረስና ጥራቱ የተጠበቀ አገልግሎት ከመስጠት አንጻር እንደው የተሰሩ ስራዎችን በተወሰነ ብንመለከታቸው ከዚህ ቀደም የነበሩ ቅሬታዎች በሁሉም ከተማዎች አጠቃላይ እንደ ሀገር አለ። ከቅርብ ጊዜ ወዲህ ደግሞ የኢትዮጵያ ኤሌክትሪክ አገልግሎት እንደ ተቋም የወሰዳቸው እርምጃዎች አሉ። እናንተም እንደ ሪጅን የምትተገብሯቸው ስራዎች አሉ ብዬ አስባለሁ በዚህ ረገድና በዛ በኩል የመጡትን ለውጦች ጥቂት ብናነሳቸውና ውይይታችንን ልናጠቃልል እንችላለን። እሺ፣ ብዙ ስራዎች ይሰራሉ እንደ አዳማ ሪጅን። ከዛ ውስጥም ደግሞ እንደ ሪሃቢቴሽን፣ የኒው ኮኔክሽን ስራ እና እንደዚሁም ደግሞ ኦፕሬሽን ሜንቴናንስ ስራዎችን እንሰራለን። ስለዚህ ብዙ ሪሃቢቴሽን አዳማ ላይ አሁን ለምሳሌ በቅርብ ከአዲሱ ከአዳማ 2 ሰብስቴሽን እየተዘረጋ ያለ ደብል ላይን የተዘረጋ መስመር አለ። እሱ አሁን ለዚህ እፎይታ ፈጥሮልናል ለከተማው። እንደዚሁም ደግሞ በሌሎች ከተሞች እንደዚሁ ከአዋሽ እስከ ኩሩታ ድረስ ወደ 45 ኪሎ ሜትር እንደዚሁ ደግሞ ከአሰላ ሳጉሬ ወደ 30 ኪሎ ሜትር ምሰሶዎችን ወደ ኮንክሪት የመቀየር ስራ እየተሰራ ነው ያለው። በዚህም ደግሞ ወደ ባቱ፣ ወደ አዳሚ ቱሎ፣ ወደ ቡልቡላ መስመሮች ትልልቅ ፕሮጀክቶችን ተይዘው እየተሰሩ ነው ያሉት። ስፔሻሊ ውድን ፖሎችን፣ የእንጨት ምሰሶዎችን የመቀየር ስራ ነው እየተሰራ ያለው። ፕሮጀክቶችን ለመጥቀስ ያህል እንደዚሁ ከአዳሚ ቱሉ እስከ ቡልቡላ ወደ 21 ኪሎ ሜትር፣ ከአዳሚ ቱሎ አላግ የሚባል አለ ወደ 24 ኪሎ ሜትር፣ እንደዚሁም ደግሞ ከአዳሚ ቱሉ አቦሳ ወደ ባቱ አለፈ ብላ አቦሳ የምትባል ወረዳለች። እስከዛ ድረስ የተወሰኑ የውድን ፖሎች ወደ ኮንክሪት የመቀየር ስራ እየተሰሩ ናቸው። እንደዚሁ ደግሞ የተለያዩ የትራንስፎርመር ሪሃቢቴሽን እየተሰሩ ነው ያሉት።
ከፋና ሚዲያ ኮርፖሬሽን አውደ ኤሌክትሪክን ነው ያዳመጣችሁ የምትገኙት። እንቀጥላለን። ክቡራን አድማጮቻችን በከተሞች የኮሪደር ልማት ስኬት ውስጥ ከፍ ያለ ድርሻ አለው የሚባልለት የኤሌክትሪክ አገልግሎት አበርክቶ ኃይል ከማቅረብ የተሻለ እንደሆነ ይነገራል። መሰረተ ልማቶቹን በማዘመን ለከተማው ውበት የራሱን አስተዋጽኦ ያበረክታል። ለዚህም የአዳማውን ተሞክሮ በማሳያነት ብታውቁት ብለን አቅርበነዋል። ጣሃ አህመድ ባላለው በኢትዮጵያ ኤሌክትሪክ አገልግሎት የአዳማ ሪጅን ዳይሬክተር ነኝ። ብዙ ስራዎች ነው የተከናወኑት። ያው አዳማ እንደምታዩት በፊት እንደዚህ አልነበረችም። በዛም በግራም በቀኝም የተለያዩ የቴሌም የኢትዮጵያ ኤሌክትሪክ አገልግሎት ፖሎችንም በየቦታ ተተክሎ የተለያዩ ቪዎች የሚታዩ ነበር። በጣም የሚደብር። እኛ ግን ይሄ ኮሪደር ሲመጣ መጀመሪያ የኛ መስመር የማንሳት የማስተካከል እንደውም እንደምታየው ፊት ለፊት የነበረውን አሁን ወደ ኋላ ነው አይዞ አንደርግራውንድ ይመስላል። እዚህ ጋር ሲታይ ይሄንን የነበረውን ወይም መንገድ ዳር የነበረውን ፖሎቹን አንስተን ወደ መሃል ወይም ወደ ሁለተኛ መንገድ በመውሰድ አዳማ በዚህ በሚታየው እንዲታምር አድርገናልና ብዙ ስራ የተለፋበት ቀን ሌሊት ሳይባል የተሰራው ሰራተኛ ባይዘው እስከ ሌሊት እስከ 6 ሰዓት እስከ 7 ሰዓት የሰራንባቸው ስራዎች ያደረንባቸው ቦታዎችም አሉና ይሄንን ለማሳካት ብዙ ርብርብ በማድረግ ይሄንን የምታየው ውጤትን እንዲመጣ ተደርጓል ማለት ነው። ያው ትልቁ እንደ ኢትዮጵያ ኤሌክትሪክ አገልግሎት እኛ መጀመሪያ የራሳችንን ፖላችንን ቦታን ማስዝ ነው የነበረበት ቦታ አንስተን ወደ አዲሱ ቦታዎች ላይ እንዲያዝና ማብራቱም ሳይቆራረጥ ህዝቡም ሳይጉላላ በተለያየ ሜቶዶችን ተጠቅመን በዚሁ ደረጃ አድርሰናል ማለት ነው። ወደ 19 ኪሎ ሜትር የሚሆን መስመሮች በግራና ቀኝ ሲታ ወደ 38 የሚሆን ነው። ይህንን ኪሎ ሜትሩን በግራም በቀኝም የነበረው ምሰሶ አንስተን ወደ መሃል ነው የወሰድነው ማለት ነው መጀመሪያ ስራችን። ከዛ በመቀጠል ይሄ የመንገድ ማብራት የግድ ኤሌክትሪክ ያስፈልጋል። ለነሱም ደግሞ ከመዘጋጃ ጋር በመሆን መዘጋጃውን የሚያስፈልገውን ነገሮችን ከተሟላ በኋላ እኛ ደግሞ ወደ 20 የሚጠጉ ትራንስፎርመሮች ለዚህ ለመንገድ ማብራቶችና ለካሜራ ለተለያዩ ነገሮችን ለቲቪ እዚህ ላይ የምታደርጉትን ስክሪኖች አገልግሎት የሚውሉ ወደ 20 የሚጠጉ ትራንስፎርመሮችን ተክለናል ማለት ነው። ብዙ ስራዎች ነው ባይዘው በዚህ ጋር ቀለል አድርጌ የሚያወራ ብቻ አይደለም። የተሰራው ስራ በጣም ብዙ ነው። በዚህም በዛም 19 ኪሎ ሜትር የሚጠጋ መስመር ማንሳት ማለት በጣም ጊዜውን ታይሙም አስበው በአጭር ጊዜ ውስጥ ሁሉም ቲሙም በጋራ በመሆን ከሚመለከተው ባለድርሻ አካላት ጋር በመነጋገር በየት በኩል ብንሄድ ቀላል ይሆናል፣ በየትኛውን ሶልቭ ማድረግ እንችላለን፣ ኤሌክትሪክም ሳይቆራረጥ ለደንበኞቻችንም ኤሌክትሪክ እየሰጠን እንዴት ኮሪደሮቻችንን ማሳመር እንችላለን የሚለውን ነገር እየተነጋገርን ሰርተን እዚህ ደርሰናል። እንዳይቆራረጥ ቢቆራረጥም ደግሞ ረጅም ጊዜ እንዳይቆይ የተለያየ ሜቶዶች ነው የተጠቀምነው። መጀመሪያ ይህንን ምሰሶ ከማንሳታችን በፊት ከኋላ ላይ ያለውን መስመሮቻችን መፈተሽና መጠገን በቀላሉ ለጊዜው ደርበን ቢሆን ሌላ ፊደር ውስጥ ያለውን ከዚህ በፊት የነበረውን ሁለተኛ መንገድ ላይ ያሉ መስመሮቻችንን በመደረብ እዛ ላይ እየሰጠን የነበረው አንዳንድ ቦታዎች ደግሞ በጣም ሲያስቸግረን መስመሩን ሳናነሳ ቀድመን መስመሩን እየዘረጋን እዚህ የነበረውን ሳናነሳ ውስጥ ያለውን እየዘረጋን ከዛ በኋላ ኮኔክት እያደረግን የመቆራረጥ ጊዜ ወይ ዱሬሽኑ በጣም እንዳይረዝም አድርገን ሰርተናልና ደንበኞቻችንም ደግሞ አንዳንዴ ያው ሲከሰት ነው እቅርታ እየጠየቅናቸው በዚህ ምክንያት ከዚህ ሰዓት ጠፍተዋል፣ ትግስት አድርጉልን፣ ወደ መስመር ከዚህ ጋር ሰዓት በኋላ ይመለሳል እያልን የተለያዩ ሜቶዶችን በመጠቀም ኤሌክትሪክ እንዳይቆራረጥና ደንበኞቻችንም እንዳያጉላሉ እያረግነን እየሰራን ይደርሰናል። አንዳንድ ቦታ ደግሞ ከአቅማችን በላይ ሆነ ለግድ አቋርጠን የምንሰራበት ይኖራል። እሱም ደግሞ ያው ቅርታን እየጠየቅን ደንበኞቻችንን አሁን ደግሞ እየካስን የምንገኝበት ነው ማለት ነው። ባተወይ ኮሪደሩ ብዙ ጥቅም ነው ይዞ መጥቷል። አንደኛ እኛ መስመራችን እንድናይ ነገ የምንዘረጋቸው መስመሮችን ደግሞ በምን አይነት መልኩ መሄድ እንዳለብን እና ያረጁ ምሰሶችንም ቢሆንም በዛ ልክ አንስተን እንድንጠግንና እኛም አብሮ እንድንዋብ እንደ ሀገርም እንደ ኢዩ የምንጠቀምበት ሀገራችን የሚያድግበትና ነገ ኮሪደሩ ዛሬ ከ10 ዓመት በኋላ ከ20 ዓመት በኋላ ምን ይሆናል ምን አይነት ነው የሚመጣው የሚለውን ከዚህ ላይ ተነስተን መልቲፕላይ በማድረግ ነው ባይዘው እየሰራን ያለ ነው ማለት ነው። የተለያዩ መስመሮችን ማዘጋጀት አስፈላጊ እንደሆነ ነገ ሌላ ቦታ ላይ ኮሪደር ይመጣል ሲባል እንዴት አድርገን ሼር ማድረግ እንዳለብንና መስመሮቹም ደግሞ በጎን ሊኖሩ እንደሚገባ
ይህን እንድናስብ ነው እያደረገን ያለ ነው። እውነት ለመናገር ኢትዮጵያ ኤሌክትሪክ አገልግሎት ማለት ለኢትዮጵያ ኢኮኖሚ ጀርባ አጥንት ነው። ይሄ ምንም ማይካድ ሀቅ ነው። ኢትዮጵያ ኤሌክትሪክ ወይም ደግሞ ኤሌክትሪክ የለም ማለት ሀገሩም የለም ማለት ይቻላል እና አሁን ይሄ እዚህ ጋር ቆመን በግራና በቀኝ እያየን ያለነውን ላይት ብናጠፋ ኢዩ ወይም ኢትዮጵያ ኤሌክትሪክ አገልግሎት ምን አይል ለከተሞቹም ሆነ ለሀገሪቱ ውብ እንደሆነ ያሳያል ማለት ነው። አሁን እዚህ ቦታ ቆመን እያወራን እያለ ነው በግራም በቀኝም ብታየው ለሰከንድ ብቻ እንኳን ቢጠፍቶ ቢያይ እኔና አንተ አንተያይም ማለት ነው። ለውበት አንፃር ምንም የምንገልጸው ነገር የለም። ራሱ የሚናገር መስመሮችን እያየን ላይቱን ቤት ውስጥም ሆነ ውጭንም የምናያቸው ነገሮች በጣም ብዙ ነውና ውበት ብቻ አልፎ ለሀገር ኢኮኖሚ ትልቅ ሚና የሚጫወት ኤሌክትሪክ ስለሆነ ለኮሪደር ደግሞ ሜን ውበት የሚሰጠው ይሄ ኤሌክትሪክ ከሌለ ያው ኮሪደር የተሰራው ምንም ዋጋ የለውም ማለት ይቻላል። ክቡራን አድማጮቻችን በከተሞች የኮሪደር ልማት ስኬት ውስጥ የኢትዮጵያ ኤሌክትሪክ አገልግሎት ድርሻን የቃኘንበት የዛሬው የአውደ ኤሌክትሪክ ፕሮግራማችን እስካሁን ያደመጣችሁት ነበር። ስላዳመጣችሁን አብራችሁንም ስለቆያችሁ እናመሰግናለን። በቀጣይ በሌላ መሰናዶ እንጠብቃችኋለን። እኔ ትህትና ካሳሁን ነበርኩ። ሰናይ ጊዜ። አውደ ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት የኢትዮጵያ ኤሌክትሪክ አገልግሎት ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚቀርብ መሰናዶ